ሰላም እንዴት አላችሁ? በባለፈው ክፍል ቪዲዮ የማይክሮሶፍት ወርድን ከመጀመሪያው ሆም በተን ላይ የምናገኛቸውን ፊቸሮች እንዴት እንደምንሰራ አሳይቻችሁ ነበር። ምናልባት ይህን ክፍል ቪዲዮ የመጀመሪያውን ክፍል ቪዲዮ ያላያችሁ ተመለስ ብላችሁ ማየት ትችላላችሁ። አሁን ደግሞ ኢንሰርት በተን ላይ የምናገኛቸው ፊቸሮች አሉ። እነሱን እንዴት እንሰራለን የሚለውን የማሳያችሁ ይሆናል ማለት ነው። በመጀመሪያ ኢንሰርት ጋር ስንመጣ እዚህ ጋር የምናገኘው ከቨር ፔጅ ነው። ከቨር ፔጅ የምንፈልገው ዲዛይን መስራት ስለምንችል እዚህ ጋር ከቨር ፔጅ ጋር እንሄዳለን። ከዛ እኛ በሚመቸን ስታይል ከቨር ፔጃችን እንመርጣለን። ለምሳሌ እኔ በጣም ደስ የሚል ላዘጋጀሁት ጽሁፍ ከቨር እንዲሆን የምፈልገው ይሄ ቢሆን ያው ዶክመንት ታይትሌ ለምሳሌ ይሄ ቢሆን ታይትሌ እንጽፋለሁ። እዚህ ጋር ለምሳሌ እኔ ታይትሌ ጃስት ኤስኦኤስ ፕራይሜሪ ስኩል ይሄ ታይትሉን ጻፍ ማለት ነው። ዶክመንት ሰብ ታይትሉ እዚህ ጋር ሰብ ታይትሌን ማስቀመጣለሁ። ይሄው ግሬድ 7 አድርጌ ታይትሌን ማስቀመጥ በፈልግ እዚህ ጋር ስለዚህ ቀጥታ ይሄን በርግጥ ይሄን ኤዲት ማድረግ ይችላል። ሆም ላይ ስላሳየሁ እንዴት ኤዲት እናደርጋለን ቦልድ ኢታሊክ እዚህ ጋር ከለር መቀየር ምናምን የመሳሰሉትን ሆም በተን ላይ ስላሳየኋቸው ብዙ ጊዜ አላጠፋም። ፎንት ፌሱን እዚህ ጋር ታይምስ ኒው ሮማን ማድረግ የመሳሰሉትን አሳይቻለሁ። ስለዚህ ይሄው ከቨር ፔጅን እዚህ ጋር መስራት ትችላለሁ ማለት ነው። እዚህ ጋር ዴቱን ማስቀመጥ ካምፓኒ ኔም የመሳሰሉትን እዚህ ጋር አስተካክላለሁ ማለት ነው። ለምሳሌ በዚህ ቀን ቢሆን ይሄው ፌብሩዋሪ 4 ይላል። ካምፓኒ ኔሙን እዚህ ጋር ኤስኦኤስ ባህር ዳር ብሎ ኤስኦኤስ ባህር ዳር ኦኬ ባህር ዳር ይላል። እዛ ካምፓኒ አድሬሱን እዚህም ጋር ባህር ዳር ብዬ ማስቀመጥ እችላለሁ ማለት ነው። ኦኬ ባህር ዳር ብዬ ማስቀመጥ ይችላል። ስለዚህ ይሄ ከቨር ሰራው ማለት ነው። ስለዚህ በቀላሉ ከቨር በዚህ መልኩ መስራት እንችላለን። ግን ከዚህ ውጭ መስራት ስለምንችል ግዴታ አይደለም እንድታውቁት ነው። ከኢንሰርት ፊቸር አንዱ ስለሆነ ይሄ ከቨር መስራቱ ማለት ነው። ከዚህ ቀጥሎ ደግሞ ሌላ የምናገኛት ይሄው እዚህ ጋር ፔጅ ብሬክ ምናልባት ትንሽ አድቫንስ ናቸው። ጀማሪ አሁን ተማሪዎችም ከሆናችሁ ለሰባተኛ ክፍል ለስምንተኛ ክፍል አይመጡም። እነዚህ ፔጅ ብሬኮች የሚጠቅሙት ለማን ነው? ሪሰርች ፕሮፖዛል ነው የምትሰሩ ካላችሁ ለምሳሌ የመጀመሪያውን ፔጅ አካባቢ ፔጅ እንዳይሰጠው ቁጥር እንዳይሰጠው፣ ሁለተኛው ቀጥሎ ያለው እንደውም በሮማን ነምበር እንዲሰጥልኝ ከፈለኩ ለምሳሌ ይሄ አክኖሌጅመንት ያለበት ቴብል ኮንተንት ያለበት ብዙ ጊዜ ፔጅ አይሰጠውም። ስለዚህ እሱን በዛ እንዲሰጥልኝ ስፈልግ ማድረጋቸው ናቸው እነዚህ ፔጅ ብሬክ። ለአሁኑ ግን ለእናንተ ሌብል ማሳያችሁ ይችኛዋን ስለሆነ ያው ከቨር ፔጅን አየን። ቀጥለን የምናገኛት ቴብል ናት። ቴብል ደግሞ ሰንጠረዥ ማስገባት ነው። ቴብል ላይ እስኪ አሪፍ ነገር አሳያችኋለሁ። እናንተ በደንብ ለመከታተል ሞክሩ። ያው ቴብል እላለሁ እዚህ ጋር ሮ እና ኮሎመን የተከፋፈለ ነው። እዚህ ጋር ኢንሰርት ቴብል እላለሁ። ስንት ኮሎመን ይኖረው? ለምሳሌ 5 ኮሎመን ያለው ይለኛል። እሺ ለምሳሌ 4 ኮሎመን ያለው ስንት ሮ ያለው ልበለው። እዚህ ጋር ደግሞ ሮ ደግሞ 3 ሮ ያለው አንድ ቴብል አስገባልኝ ይለዋለሁ። ይሄው 1 2 3 4 ኮሎመን ያለው 1 2 3 ሮ ያለው ቴብል ኢንሰርት አደረገልኝ ማለት ነው። አሁን እቺን ቴብል እኔ ፎርማት ማድረግ እችላለሁ ወይም ደግሞ በምፈልገው ዲዛይን ማድረግ እችላለሁ። ለምሳሌ እዚህ ጋር ይሄኛው ምንም አይነት ፓርቲሽን እንዳይኖረው ከፈለኩ ራይት ክሊክ አደርጋለሁ። ዜን መርጅ ሴል እለዋለሁ። ዜን እዚህ ጋር አሁን እስኪ ልጻፍበት። ለምሳሌ እዚህ ጋር የምጽፍበት ኮምፒውተር ሲስተም ብዬ ጻፍኩ ማለት ነው። ኮምፒውተር ሲስተም ይችን ወደ መሃል ማድረግ እችላለሁ። የኮምፒውተር ሲስተም አልኩኝ። ዜን እዚህ ጋር ኮምፒውተር ሲስተም ደግሞ በሁለት ይከፈላል። እነዚህ ደግሞ ከሁለት ልክፈላቸው። ይሄው ቅድም ስላሳያችሁ ይሄንን መርጅ አደርጋለሁ። እዚህም ጋር በተመሳሳይ ይሄንም መርጅ አደርጋለሁ ማለት ነው። ይሄው ኮምፒውተር ሲስተም የመጀመሪያው ሃርድዌር ነው። ሃርድዌር ነው። ይሄኛው ደግሞ ሶፍትዌር ብለዋል። ሶፍትዌር እና ሃርድዌር ብዬ በሁለት ከፈልኳቸው ማለት ነው። ስለዚህ አሁን እዚህ ጋር ደግሞ ሃርድዌርን በተመሳሳይ እዚህ ጋር አነሰኝ ማለት ኮሎመን አነሰኝ። ምክንያቱም ሃርድዌርን እዚህ ጋር ኢንፑት ዲቫይስ፣ አውትፑት ዲቫይስ፣ ፕሮሰሲንግ ዲቫይስ ምናምን ብዬ መከፋፈል አለብኝ። ስለዚህ ምን አደርጋለሁ? እዚህ ጋር ካነሰኝ ይችኛዋን ምን አደርጋታለሁ? ኦኬ እዚህ ጋር ክሊክ አደርጋለሁ። ዜን ልከፋፍላት ስለሆነ ምን አደርጋለሁ? እዚህ ጋር ኦኬ ሌላ አንድ ሮ ማስገባት ስላለብኝ ኢንሰርት ሮስ ቢሎ አንድ ሮ ከታች አስገባለኝ። ስለዚህ አሁን ከዚህ ጋር ጽፋለሁ። ለምሳሌ እዚህ ጋር ኢንፑት ዲቫይስ አውትፑት ዲቫይስ ለማለት በሃርድዌር አሁንም አነሱ። ስለዚህ ምን አደርጋለሁ? እችን ራይት ክሊክ አደርጋለሁ። ከዛ ስፕሊት ሴልስ ስለዋለሁ ጨምርልኝ ማለት ከፋፍልልኝ እንደዚህ ስለምልለው ነው። ስለዚህ ኮሎመኑን ሁለት ሮውን አንድ አድርገው ይሄው ጨመረልኛል። እችንም በተመሳሳይ ራይት ክሊክ ዜን ስፕሊት ኮሎመኑን ሁለት ሮውን አንድ ይሄው
ከፈለልኝ ማለት ነው። ስለዚህ ምን አደርጋለሁ? ኦኬ እችኛዋን ላጥፋትና ለምሳሌ እችኛዋን ምን እላታለሁ? ኢንፑት እላታለሁ። ኢንፑት ኦኬ። እዚህ ጋር ሆም ላይ ስላሳያችሁ ቅድም ሳይዙን መቀነስ መጨመር ስለምችል ለምሳሌ ይህን ሳይዙን በጣም ማሳነስ ፈለግኩኝ። ሌላ ደግሞ የካፕስ ሎኩንም ላጥፋው። ይኸው ኢንፑት አልኩ። ኢንፑት ዲቫይስ ማለት ነው። ሌላ አውትፑት ማለት እችላለሁ። እዚህ ጋር አውትፑት በዋናው አሁን እዚህ ጋር እንድታዩት የፈለጉት ነገር ኢንፑት አውትፑት ወይም ደግሞ ይህን ቴዎሬቲካል ፓርቱን አይደለም። ይህን በፊትም ስላየ ነው ማለት ነው። አሁን እዚህ ጋር እንድታውቁት የምፈልገው ነገር እንዴት ስፕሊት እናደርጋለን፣ እንዴት መርጅ እናደርጋለን፣ እንዴት ቴክስት ዳይሬክሽን እንቀይራለን ነው። ሌላ ፕሮሰሲንግ አለ። ፕሮሰሲንግ አለ። እዚህ ጋር ደግሞ ስቶሬጅ አለ እንበል። ስቶሬጅ ኦኬ። ስቶሬጅ አለ እንበል። ስቶሬጅ ኦኬ። ጥሩ። ሶፍትዌርን ደግሞ በሁለት ከፍለነዋል። የመጀመሪያው ሲስተም የሚባለው ነው። ሲስተም ሶፍትዌር እላለሁ። ሁለተኛዋ ደግሞ አፕሊኬሽን ሶፍትዌር ናት። አፕሊኬሽን ሶፍትዌር። ስለዚህ አሁን እነዚህ ደግሞ ቴክስት ዳይሬክሽናቸውን መቀየር ብፈልግ እዚህ ጋር ራይት ክሊክ አድርጋለሁ። ይኸው ቴክስት ዳይሬክሽን በዚህ ምሳሌ በዚህ መልኩ ማድረግ ብፈልግ ይኸው ኢንፑት የምትለው በዚህ መልኩ ሆነች ማለት ነው። አውትፑትን በተመሳሳይ። ስለዚህ እኔ አሁን እንዲቀለኝ ሁሉን ሴሌክት አደርግና ራይት ክሊክ እኔ ግን አሁን እኔ መጠየቅ ከፈለጉ ለምሳሌ ፈተና የተለያየ ቴክስት ዳይሬክሽን ላደርግ እችላለሁ። እሱን በጥንቃቄ ቀይሩ እናንተ እያያችሁ ማለት ነው። ይኸው ቴክስት ዳይሬክሽናቸውን በዚህ ልክ አደረጉ ማለት ነው። ኦኬ እስኪ ተጨማሪ ለምሳሌ ኢንፑት ዲቫይሶች ጋር ማን ማን አለ የሚለውን ለምሳሌ ይኸው አሁን የዚህኛውንም ሴሌክት አድርጌ አሁን ደግሞ ዳይሬክሽኑን ልቀይረው ነው። ይኸው ራይት ክሊክ አደርጋለሁ። ቴክስት ዳይሬክሽኑ ኖርማል አደርጋለሁ እንደዚህ። አሁን መጻፍ ልፈልግ ለምሳሌ ኢንፑት ውስጥ ኪቦርድ ማውስ ምናምን አለው። እስኪ እነሱ ጋር ደግሞ እዚህ ጋር ሆም በቅድም ቡሌቶችን ስላየን ይኸው ቡሌት አድርጌ ልጻፍ። ለምሳሌ ይኸው ማውስ ማለት እችላለሁ። ኢንተር ኪቦርድ እያለ ይቀጥላል። ብዙ እንትን አለ እዚህ ጋር። ኦኬ እዚህ ጋር ደግሞ አውትፑት ዲቫይሶችን ደግሞ ምናልባት 1 2 3 እያለ በነምበሪንግ ማድረግ ብፈልግ ይሄው አውትፑት ለምሳሌ ኦኬ ሞኒተር አለ። ኢንተር እለዋለሁ። ስፒከር አለ እያለ ይቀጥላል። ፕሮሰሲንግ ዲቫይስም እዚህ ጋር በተመሳሳይ ለምሳሌ እስኪ ደግሞ ይሄን በሮማን ነምበር ማድረግ ብፈልግ ይሄው ሮማን ነምበር እንመርጣለሁ። ከዛ ፕሮሰሲንግ ጋር ማን አለ? ለምሳሌ ኮንትሮል ዩኒት አለ። አርትሜቲክ ሎጂክ ዩኒት አለ። ሌላ ኮንትሮል ዩኒት፣ አርትሜቲክ ሎጂክ እና ሬጂስተር የምንላቸው ማለት ነው። ሬጂስተር እኒህ አሉ እያለ ይቀጥላል ማለት ነው። ሲስተም ሶፍትዌር ጋር በተመሳሳይ ለምሳሌ እዚህ ጋር በቃ እዚህ ጋር ቡሌት ስላሳያችሁ እዚህ ጋር ቡሌት ነምበሪንግ ያደረጋችሁ መጻፍ ትችላላችሁ። አፕሊኬሽን ሶፍትዌር ጋር ለምሳሌ 4 ካታጎሪ መጻፍ ብፈልግ ብቻ አሁን አንድ ብቻ ናት የሚኖር አንድ ብቻ ኮሎመን አንድ ሮ ነው ያላት። ስለዚህ 4 ሮ ማድረግ ብፈልግ እዚህ ጋር ራይት ክሊክ አደርጋለሁ። መጨመር ስፕሊት ሴልስ ስለዋለሁ። ስንት ኮሎመን? አንድ ኮሎመን ይሁን፣ ኮሎመኑ አንድ ይሁን፣ ሮዎቹን ጨምርልኝ 4 አድርግልኝ እለዋለሁ። ይኸው 4 አደረገልኝ። ይሄው እዚህ ጋር አሁን መጻፍ እችላለሁ። ለምሳሌ ወርድ ብዬ መጻፍ እችላለሁ። እዚህ ጋር ቀጥዬ ፒፒቲ ፓወርፖይንት ማለት እችላለሁ። ቀጥዬ ደግሞ ኤክሴል ማለት እችላለሁ። ቀጥዬ ሌላ አፕሊኬሽን ሶፍትዌር ብራውዘርስ አሉ። ይኸው ብራውዘር ማለት እችላለሁ። ስለዚህ እነዚህ ስፕሊት እና መርጅ ቴብል ላይ በጣም ወሳኝ ናቸው ማለት ነው። እዚህ ጋር ቴክስት ዳይሬክሽን፣ ቴክስት ከለር ምናምን የመሳሰሉት እዚህ ፎርማቲንግ ጋር በደንብ እዩዋቸው እናንተ ገብታችሁ እዚህ ጋር ማለት ነው። እና ቴክስት ዳይሬክሽን፣ ቴብል ፕሮፐርቲ ምናምን የመሳሰሉት የቴብሉን ራሱ እኮ አላይመንቱን ሮውን ምን አይነት ዲዛይን ይኑረው የሚለውን ሁሉ መቀየር እንችላለን። ግን በእናንተ ሌብል እኒህን ካየን በቂ ነው ማለት ነው። ይኸው እዚህ ጋር ገብቼ አሁን ዲዛይኑን የቴብሉን መቀየር ከፈለጉ የምፈልገው ዲዛይን ማድረግ እችላለሁ። እዚህ ጋር በምፈልጋቸው ማለት ነው። ይሄ በእነዚህ ማድረግ እችላለሁ የምፈልገውን ማለት ነው። ስለዚህ የቴብሉን ዲዛይን መቀየር እንደምንችል እያያችሁ ማለት ነው። እዚህ ጋር እኒህን ካየን ቴብል ላይ ይበቃናል ማለት ነው። ኢንሰርት ውስጥ ሌላ ኢንሰርት ውስጥ የምናያቸው ፒክቸር ማስገባት ነው። እዚህ ጋር ለምሳሌ ፒክቸር ማስገባት ብፈልግ ያው እዚህ ጋር ፒክቸር ጋር ሄዳለሁ። በነገራችን ላይ ምናልባት ወርድ ቴን የምትጠቀሙ ካላችሁ ወይም ደግሞ ሀሳብን ቀጥታ እዚህ ጋር ክሊፕ አርት የሚል ኦፕሽን ይኖረናል። ዜን ክሊፕ አርት ብላችሁ ጎ ስሙን ሰርች አድርጋችሁ ይመጣላችኋል። እዚህ ግን ዳይሬክት እዚህ ጋር ፒክቸር እለዋለሁ። ፒክቸር ያለበትን ቦታ ፈልጋለሁ። ለምሳሌ እኔ እዚህ ጋር ፒክቸር ሜቢ እስኪ ምናልባት እዚህ ጋር አንድ ፒክቸር ጀስት ራንደምሊ አንዱን ፎቶ ነው የምወስደው። እንግዲህ ምናልባት ፎቶግራፋችሁ የእናንተ የሆነ ልጆች
እንዳይደብራችሁ ራንደምሊ አንዱን ፎቶ ነው የምወስደው። እንግዲህ ፎቶግራፋችሁ የእናንተ ይሆናል፣ ልጅ ቅር እንዳይላችሁ ፈልጋለሁ ለማሳያ ስለሆነ ማለት ነው። ስለዚህ ለምሳሌ ወይ ደግሞ በጣም ብዙ ሰው ማይታይበትን ፎቶ ልውሰደው። ፒክቸር እንዴት ማስገባት እንደምችል ለማሳየት ያክል ነው። ለምሳሌ ይሄን ፒክቸር ወሰድኩኝ። ይሄን ፒክቸር ማለት ነው። አሁን ይሄን ፒክቸር እንደፈለጉ ለማንቀሳቀስ እንዲችል ፒክቸሩን ካስገባሁ በኋላ ይኸው ራይት ክሊክ አድርግበታለሁ። ዜን ቴክስት ራምፒንግ ማለት ላንቀሳቅስልህ ወይ ነው። ይኸው አንቀሳቅስልህ እዚህ ጋር አሁን ቢሃይንድ ቴክስት ጽሁፉ ከወደ ኋላ እንዲሆን እንዲሁ ከጽሁፉ ኋላ እንዲሆን ብለው የምፈልገው ቦታ ላይ ማንቀሳቀስ ይህን ሪሳይዝ ማድረግ እችላለሁ ማለት ነው። ስለዚህ ቴክስት ራምፒንግ የምትለዋል እንዳትረሷት ማለት ነው። ይሄ ፒክቸር በዚህ መልኩ አስገቡ ማለት ነው። ኢንሰርት ውስጥ ሌላ ሸፖችን ማስገባት ይችላለሁ። ይኸው እዚህ ጋር ሸፕ ጋር ለምሳሌ እኔ አሁን ይችኛዋን ሸፕ ማስገባት ፈለኩ። ይኸው ሴሌክት አደርጋለሁ። እዚህ ጋር ጫና አድርጌ ይዤ ድራግ አደርገዋለሁ ማለት ነው። ይኸው ሸፕ አስገባሁ እዚህ ጋር ማለት ነው። ኢንሰርት ብዙ ፊቸር ነው ያላት። ይኸው ከዛ እዚህ ጋር ጽሁፍ መጨመር ብፈልግ እዚህ ጋር ራይት ክሊክ አድርጋለሁ። ዜን አድ ቴክስት እላለሁ ማለት ነው። እዚህ ጋር ይኸው አድ ቴክስት አሁን ጽሁፍ መጻፍ እችላለሁ ማለት ነው። ስለዚህ እዚህ ጋር ኦኬ ሄሎ ኤስኦኤስ ስቱደንትስ ኦኬ ማለት እችላለሁ ማለት ነው። ስለዚህ እዚህ ጋር ዲዛይኑን መቀየር ከፈለኩ ፎርማት ጋር ገባለሁ። ዲዛይኑን መቀየር ከፈለኩ ተመሳሳይ እዚህ ጋር ፎርማት ጋር ገባና የምፈልገውን ዲዛይን ማድረግ እችላለሁ። ለምሳሌ በቢጫ ማድረግ፣ ምንም አይነት ከለር እንዳይኖረው ማድረግ እችላለሁ። ሸፑን የመሳሰሉትን ማድረግ እችላለሁ ማለት ነው። ስለዚህ ይሄ ሸፕ ነው። ሸፕ ላይ ደግሞ ጽሁፍ፣ አሁን እቺ ጽሁፍ ወደ መጀመሪያው እንድትሄድ ከፈለኩኝ ወደ ሆም እመልሳለሁ ማለት ነው። ይኸው እዚህ ጋር ሌፍት አላይመንት እንድትሄድ ማድረግ እችላለሁ ማለት ነው። ስለዚህ እዚህ ጋር ኢንሰርት ላይ ኤችን ፊቸር አየን፣ ሸፕን አየን ማለት ነው። ሌላ ስማርት አርቶች ለምሳሌ የተለያዩ ብራንች ያላቸው ወይም ደግሞ ሮቴት የሚያደርጉ ለምሳሌ ሳይንስ መምህራን የሆነ ዑደት ማሳየት ከፈለጉ እዚህ ጋር ስማርት አርት ጋር ገብተው የሚፈልጉት መምረጥ ይችላሉ። በእናንተ ሌብል ይሄ ቆየን ማለት ነው። ሌላ ሄደር እና ፉተር ማድረግ ብፈልግ ለምሳሌ ሄደር ማለት ለምሳሌ የመጽሐፋችሁን ሄደር ብንመለከት አሁን ቴክስቱን በየፔጁ ኢንፎርሜሽን ቴክኖሎጂ ፎር ግሬድ 7 ጀስት እንደዚህ አይነት ጽሁፎች አሉ። እሱ ሄደር ይባላል። ፉተር ደግሞ ከታች ገጹ ጋር የሚጻፉት ጽሁፎች ናቸው። ይኸው ሄደር ማስገባት ከፈለኩ ይኸው ሄዳለሁ። እዚህ በኋላ የምፈልገውን እመርጣለሁ። እዚህ ጋር ለምሳሌ ሞር ሄደር ብዬ እኔ ለምሳሌ ይሄኛውን ብመርጥ ይሄ ሄደር አሁን ሄደር እዚህ ጋር ጻፍኩ ማለት ነው። እዚህ በኋላ እዚህ ጋር ጽሁፍ ልጻፍበት። እስኪ ለምሳሌ ሄደር ላይ ምን ብዬ ኦኬ ለምሳሌ ኤስኦኤስ ባህር ዳር ፕራይሜሪ ስኩል ብዬ ጻፍኩበት። እዚህ ጋር ሴሌክት አድርጌ ፎርማት ላድርገው እንዲያምር ማለት ነው። እዚህ ጋር ለማሳመር ስለሆነ የምታሳምረውም ታይምስ ኒው ሮማን ናት ብያቸዋለሁ። እኔ ቅድም እዚህ ጋር ከለሩንም በተመሳሳይ ደመቅ ያለ ከለር ላድርግበት። ይሄው አሁን እዚህ ጋር እዚህ ጋር ልክ ዓመተ ምህረቱን መጨመር ብፈልግ ይሄው ስፔስ አደርጋለሁ 2018 ኤሲ ማለት እችላለሁ። ይሄው አሁን ሄደሩ ነው በየቦታው ይወጣል ማለት ነው። አሁን የመጀመሪያው ፔጅ ላይ ይወጣል። ይሄው ብናየው አሁን እዚህም ጋር ይሄ ከቨር ስለሆነ አይወጣበትም። የመጀመሪያው ፔጅ ላይ ይወጣል። ዜን ወርታች ብንወርድ አሁን ኢንተር እያልኩ ብሄድ ኦኬ እዚህ ጋር ፎሎ አለ። ኢንተር ብዬ አሁን አዲስ ፔጅ ልሄድ ነው። ኢንተር እስኪ አዲስ ፔጅ ልወርድ ነው። ይሄው ኢንተር ብዬ አሁን አዲስ ፔጅ ወርድ ይሄው ኤስኦኤስ ባህር ዳር ፕራይሜሪ ስኩል የሚለው ሄደር ነው ማለት ነው። ኦኬ ሌላ ኢንሰርት ላይ ፉተር ደግሞ አለ፣ ታች ላይ የሚጻፈው ጽሁፍ ማለት ነው። ይሄው ፉተር የምፈልገውን እመርጣለሁ። ፔጅ ያለው ቢሆን ይመረጣል። ለምሳሌ ይሄው እቺን መረጥኩ እኔ። ይሄው ፔጅ ቱ አላት እዚህ ጋር ለምሳሌ ፕሪፔርድ ባይ አይቲ ቲቸር የሚል ባስቀምጥበት ይሄን አይቲ ቲቸር ይሄው ፕሪፔርድ ባይ አይቲ ቲቸር ብዬ ይሄን ጽሁፍ ጻፍኩኝ። ይሄው እኔም ፎርማት ላድርገው እንዲነበብ ማድረግ ማለት ነው። ሌላ እንትን የለውም። ይሄው ጥቁር አደረኩኝ። ዜን ፕሪፔርድ ባይ አይቲ ቲቸር አልኩት። ዜን ገጽ አለው። ፕሪፔርድ ባይ አይቲ ቲቸር የምትለዋ በየፔጁ ትወጣለች ማለት ነው። ስለዚህ ይሄው ፕሪፔርድ ባይ አይቲ ቲቸር ሁለተኛው ፔጅ ጋር ብሄድ አገኛታለሁ ማለት ነው። ይሄው ፕሪፔርድ ባይ አይቲ ቲቸር ገጿም ሁለት ገጽ ትላለች። የመጀመሪያዋ ገጽ አንድ ትላለች ማለት ነው። ስለዚህ እነዚህ ምንድናቸው ካል ሄደር ኤንድ ፉተር ናቸው ማለት ነው። ኢንሰርት ውስጥ ያገኘናቸው ማለት ነው።
ሌላ ኢንሰርት ውስጥ ያላየናት እቺ ወርድ አርት አለች። ለምሳሌ እቺ ወርድ አርት ደግሞ ጽሁፉን በጣም የምናሳምርባት ናት። እስኪ ለምሳሌ ከቴክስት የመጀመሪያ ልሄድና ቴብሉን ምርቶች ላወርደውና እዚህ ጋር አንድ ጽሁፍ ይኖረኝ። ለምሳሌ ቴብሉን አውርጄ እሺ እዚህ ጋር አንድ ጽሁፍ ልጻፍ። ለምሳሌ ዌልካም ቱ ንጋት አካዳሚ የሚል አንድ ጽሁፍ ቢኖረኝ፣ ይሄው ንጋት አካዳሚ የሚል ጽሁፍ ኖረኝ። ይሄን አሁን በጣም ማሳመር ብፈልግ ምን አደርጋለሁ? በመጀመሪያ ይሄን ሴሌክት አደርጋለሁ። ከዛ ያው ኢንሰርት ከሄድና ወርድ አርት ጋር ገባለሁ። አንዳንድ ሬንቦ ሼፕ በጣም የሚያምር ኢፌክት አይታችሁ ከሆነ ማለት ነው። ይሄው ዌልካም። አሁንም ይሄም ብዙም አያምርም። ስለዚህ እዚህ ጋር ሄድና እዚህ ጋር ቴክስት ኢፌክት ትባላለች። እቺ ቴክስት ኢፌክት ጋር ገባለሁ። ከዛ ትራንስፎርም እለዋለሁ። ከዛ በየት ሼፕ ይሆን? ለምሳሌ ብፈልግ ሬንቦ ሼፕ ማድረግ ከፈለጉ ይሄን መጠቀም እችላለሁ። ይሄኛውን ሰርክል ማድረግ ከፈለጉ ለምሳሌ ይሄን ሬንቦ ሼፕ ላድርገው። ይሄው ዌልካም ቱ ንጋት አካዳሚ። ይሄው በዚህ መልኩ ማድረግ እችላለሁ። ልቀይረው እስኪ ቴክስት ኢፌክት፣ ሌላ ኢፌክት ከዚህ የተሻለ የሚያምር ደግሞ ከፈለጉ ይሄው ለምሳሌ ሰርክል ማድረግ ከፈለጉ ይሄው ዌልካም ቱ ንጋት አካዳሚ ሰርክል አደረጉት ማለት ነው። ሌላ ደግሞ ከዚህ የተሻለ ካለ ይሄው መምረጥ ማለት ነው። ቼክ እያደረጉ ለምሳሌ ይሄው እኔ ይችኛውን ኢፌክት መረጥኳት፣ ዌልካም ቱ ንጋት አካዳሚ። ስለዚህ በጣም የሚያማምሩ ጽሁፎች ስታዩ በዚህ የሚሰሩ ናቸው። ስለዚህ ኢንሰርት ውስጥ አንደኛው የምናገኘው ወርድ አርት ነው ማለት ነው። ሌላ ኢኩዌሽን እና ሲምቦሎችን ለማስገባትም እዚህ ቀጥታ ማንጋ ነው ማለት ነው የምንሄደው፣ ኢንሰርት ውስጥ ነው። ለምሳሌ ኢኩዌሽን፣ ለምሳሌ ምናልባት ኬሚስትሪ መምህርም ስላልሆንኩኝ ማስ ነምበር እና አቶሚክ ነምበራቸውን በትክክል ላልይዝ እችላለሁ። ግን አንድ ኤሌመንት ልውሰድና ለምሳሌ አንድ ሶዲየም የሚባል ኤሌመንት ቢኖር ሶዲየም የሚባል ኤሌመንት ላጥፋ ከእንደገና ሄዳለሁ ማለት ነው። አንድ ሶዲየም የሚባል ኤሌመንት አቶሚክ ነምበሩ 11 የሆነ ማስ ነምበሩ ደግሞ 23 ቢሆን እንግዲህ ለስህተቱ በጣም ይቅርታ ልክ አልሆንኩኝ ማለት ነው። ስለዚህ ሶዲየምን ማስ ነምበሩ ከላይ አቶሚክ ነምበሩ ከታች ነው እንደሚቀመጥ አውቃለሁ። ስለዚህ ይህን ማስቀመጥ ከፈለኩኝ ኢንሰርት እሄዳለሁ። እዚህ ጋር ኢኩዌሽን እገባለሁ። ኢኩዌሽን እገባና ዜን እዚህ ስክሪፕት የምትለዋ ጋር እሄዳለሁ። ስለዚህ እዚች ጋር እቺን እመርጥለታለሁ ማለት ነው። ስለዚህ እዚህ ጋር ሶዲየምን እጽፋለሁ። ይሄ ሲምቦሉ ኤንኤ መሆኑን ስለማቅ ማለት ነው። ማስ ነምበር ከላይ ነው የሚቀመጥ። ይሄው 23 አድርጌ ጻፍኩ ማለት ነው። አቶሚክ ነምበሩን ከታች 11 አድርጌ በዚህ መልኩ እነዚህን ፎርሙላዎችን ተጠቅሜ መጻፍ እችላለሁ ማለት ነው። እነዚህም ኢንሰርት ውስጥ የማገኛቸው ፊቸሮች ናቸው ማለት ነው። አንዴ ልመልስላችሁ። ለምሳሌ የሶዲየምን አቶሚክ ነምበር እና ማስ ነምበሩን መጻፍ ብፈልግ ያው ኢኩዌሽን ጋር እገባለሁ። ያው እቺ ስክሪፕት የምትለዋን እመርጣለሁ። ሌላም በጣም ብዙ አሉ። ሎጋሪዝም፣ ምናልባት እዚህ ጋር ኢንተግሬሽን ምናምን የሂሳብ መምህራን መጠቀም ከፈለጋችሁ እነ ሊሚት ምናምን ስላሉ ማለት ነው። ያው እዚህ ጋር እሄዳለሁ ቀጥታ ማለት ነው። እዚህ ጋር ስላመጣው ነው ወደዚህ ልውሰደውና ይኸው እዚች ጋር ሶዲየምን እንጽፋለሁ። ይኸው ኤንኤ ካፒታል ነው የምትሆነው። እስኪ ይኸው ኤንኤ ሴን ማስ ነምበሩ ከላይ 23 ይሆናል ማለት ነው። አቶሚክ ነምበሩ እዚህ ጋር 11 አድርጌ መጻፍ እችላለሁ ማለት ነው። ስለዚህ ኢኩዌሽን ጋም ይሄን ማስተካከል እንችላለን ማለት ነው። ኢንሰርት ላይ ፔጅ ነምበርም አለ። እዚህ ጋር ፔጅ ነምበር እንዴት እንሰጣለን? ቶፕንስ ቦተምንስ የሚሉ ነገሮች አሉ። እነዚህም በቀላሉ መስጠት እንችላለን ማለት ነው። ሌላኛው ደግሞ ከዚህ ጋር ከሆም በተን ወተን የምናያት ከኢንሰርት በተን ቀጣይ የምናያት ደግሞ ዲዛይን ናት ማለት ነው። ዲዛይን በተን ላይ ያሉትን ፊቸሮች ደግሞ በቀጣይ ክፍል ቪዲዮ ሰርች አስቀምጬላችኋለሁ ማለት ነው። በቀጣይ ቪዲዮ እንድትመለከቱ ተጋብዛችኋለሁ። በዛኛው በኔክስት ቪዲዮ እስከምንገናኝ ድረስ ሰላም ቆዩ።